ሰላም ሰላም እንዴት ናችሁ? ይህ የአስረኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 8 ክፍል 3ን ወይም ቪዲዮ 3 እና የመጨረሻውን እንመለከታለን። በዛሬው ክፍለ ጊዜ ትምህርታችን የመወያያ ርዕሰ ሀሳባችን የሚሆነው ቢዝነስ ፊዚቢሊቲ ስተዲ ኦር አናሊሲስ ኤንድ ቢዝነስ ፕላን የሚል ነው። ቢዝነስ ፊዚቢሊቲ አናሊሲስ ወይም ስተዲ ኤንድ ቢዝነስ ፕላን የቢዝነስ የአዋጭነት ጥናትና እቅድ በሚል ርዕሰ ሀሳብ እንማማራለን። እንግዲህ በዚህ ርዕሰ ሀሳብ የምናነሳው ሁለት መሰረታዊ ሀሳቦችን ነው። አንደኛው ፊዚቢሊቲ ስተዲ ቢዝነስ ፊዚቢሊቲ ስተዲ እና ቢዝነስ ፕላን ናቸው። the main points we will discuss in this lesson, the main points we will discuss in this lesson are: 1. Business feasibility study, or analysis and business plan በሚሉ ሁለት መሰረታዊ ሀሳቦችን ነው የምንማማረው። እንግዲህ አንድ ቢዝነስ አንድ ኢንቨስትመንት ላይ አንድ ሰው ከመሰማራቱ በፊት ኢንቨስት በሚያደርግበት የቢዝነስ ኤሪያ ወይም የቢዝነስ ፕሮጀክት የመጀመሪያ ማድረግ ያለበት የአዋጭነት ጥናት መስራት ነው። የአዋጭነት ጥናት መስራት ያ ማለት ቢዝነሱ ያዋጣል አያዋጣም፣ ጊዜ፣ ገንዘብ፣ ጉልበት፣ የሰው ኃይል፣ አይምሯችንን፣ እውቀታችንን ኢንቨስት የምናደርግበት አንድ ቢዝነስ ወይም ፕሮጀክት የረጅም ጊዜ እና አትራፊ ቢዝነስ መሆኑ መረጋገጥ አለበት። ሰው ዝም ብሎ ጊዜውን፣ ገንዘቡን፣ እውቀቱን ኢንቨስት ሊያደርግ አይችልም። ካደረገም አዋጭ ቢዝነስ ሊሆን አይችልም። ዘላቂ ቢዝነስ ሊሆን አይችልም። ስለዚህ ሁልጊዜ አንድ ቢዝነስ አንድ ፕሮጀክት ከመጀመሩ በፊት መሰራት ያለበት የአዋጭነት ጥናት ነው። እሱ ቢዝነስ ፊዚቢሊቲ ስተዲ ወይም ቢዝነስ ፊዚቢሊቲ አናሊሲስ ይባላል። አፍተር ቢዝነስ ፊዚቢሊቲ ስተዲ እንግዲህ የአዋጭነት ጥናቱን ካጠናን በኋላ ፕሮጀክቱ ቢዝነሱ አዋጭ መሆኑን ካረጋገጥ የሚቀጥለው ስራ ስለ ቢዝነሱ ፕላን ማድረግ ነው። ፉል ኮሚሽን ኦፍ ደ ቢዝነስ ፕላን፣ ቢዝነስ ፕላኑን ማዘጋጀት፣ ለሱም ኢንቨስት ማድረግ እንጀምራለን ማለት ነው። ስለዚህ ቢዝነስ ፕላን ከመስራታችን በፊት ለቢዝነሳችን እቅድ ከማውጣታችን በፊት ፕሮጀክቱን እንዴት መተግበር እንዳለብን ከመወሰናችን በፊት ወይም ቢዝነስ ፕላን ከመስራታችን በፊት ግን ያ ቢዝነስ ወይም ፕሮጀክት አዋጭ ነው ወይስ አይደለም የሚለው መጠናት አለበት። ዴን ቢዝነሱን ፕላን እናደርጋለን ማለት ነው። ስለዚህ ቢዝነስ ፊዚቢሊቲ ስተዲ ምንድን ነው? ቢዝነስ ፕላን ምንድን ነው? በቢዝነስ ፊዚቢሊቲ ስተዲ ወይም አናሊሲስ እና በቢዝነስ ፕላን መካከል ያለው መሰረታዊ ልዩነት ምንድን ነው የሚለውን እንመለከታለን። ፊዚቢሊቲ ስተዲ ቨርሰስ ቢዝነስ ፕላን በሁለቱ መካከል ያለውን መሰረታዊ ልዩነት አስቀድመን እንመልከትና እያንዳንዳቸውን ኢን ዲቴይል እንመለከታለን። ቢዝነስ ፊዚቢሊቲ ስተዲ ቨርሰስ ቢዝነስ ፕላን። Let us compare first business feasibility study or analysis and business plan. አንደኛው መሰረታዊ ልዩነታቸው ኮስት ዲፈረንስ ነው። ኮስት ዲፈረንስ ቢዝነስ ፊዚቢሊቲ ስተዲ እና ቢዝነስ ፕላን በኮስት በምናወጣው ኮስት ይለያያሉ። ስለዚህ it's crucial to understand the distinction between feasibility study and business plan before
we pursue or we enter into a new business or into a new project የሁለቱ መሰረታዊ ልዩነት ማወቅ ይጠበቅብናል። ስለዚህ the main differences between business feasibility study or analysis and business plan are the following. መሰረታዊ ልዩነታቸው የሚከተለው ነው። አንደኛው ኮስት ዲፈረንስ ነው። the first one is cost difference. they are different in cost. in terms of cost በወጪ ደረጃ ይለያያሉ። ፊዚቢሊቲ ስተዲ ያን ያክል ወጪ የሚፈልግ አይደለም። ቢዝነስ ፕላን ግን ባለሙያ መቅጠር ከፍተኛ እቅድ ስለሆነ ለዛ እቅድ የተሻለ ዋጋ ወይም ደግሞ የበለጠ ዋጋ ወይም ኮስት ልናወጣ እንችላለን። ስለዚህ አንደኛው ዲፈረንሳቸው ኮስት ዲፈረንስ ነው። ኮስት ዲፈረንስ a feasibility study, mostly known as a proof of business concept, it is typically less than 20% of the cost of the business plan. የፊዚቢሊቲ ስተዲ ከቢዝነስ ፕላን ጋር ሲነጻጸር ፊዚቢሊቲ ስተዲ የሚወስደው ኮስት የቢዝነስ ፕላንን 20% ብቻ ነው። the cost of feasibility study, the cost of business feasibility study, business feasibility study is less than 20% of the cost of business plan. ቢዝነስ ፕላን የቢዝነስ ፕላንን ከ20% ያነሰ ነው ብዙ ጊዜ የሚወስደው። ስለዚህ አንደኛው ዲፈረንሳቸው ኮስት ነው። ሁለተኛው ዲፈረንስ the second difference between feasibility study and business plan, it is depth ነው። ዲፕስ ጥልቀታቸው ይለያያል። የአዋጭነት ጥናት እንደ ቢዝነስ ፕላን በጥልቅ የሚሰራ አይደለም። የአዋጭነት ጥናት ያን ያክል እውቀትም ላይፈልግ ይችላል። ያን ያክልም ከፍተኛ ገንዘብ ኢንቨስት ላናደርግ እንችላለን። ያን ያክል ጊዜም ላይፈጅብን ይችላል። ቢዝነስ ፕላን ግን ጊዜም ገንዘብም እውቀትም የሚፈልግ ነገር ነው። ምክንያቱም የአዋጭነት ጥናቱ ያዋጣል፣ በዚህ ብንሰራ ያልተሞከረ ለዛ ቢዝነስ የሚሆን ወይም ደግሞ ፋብሪካ ከሆነ ለዛ ፕሮዳክሽን የሚሆን ሪሶርስ አካባቢ ላይ ከፍተኛ ሪሶርስ አለ፣ ሪች ሪሶርስ አለ። ስለዚህ ብንሰራ ያዋጣል የሚለውን ማወቅ ብቻ ነው። ግን እንዴት እንስራው፣ የት እንስራው፣ ምርታችን ምን መሆን አለበት፣ ተጠቃሚያችን እነማን ናቸው፣ ወደ ተጠቃሚያችንስ ምርታችን እንዴት እናደርሳለን የሚሉ ሁሉ የሚሰሩት ቢዝነስ ፕላን ውስጥ ነው። ስለዚህ በዲፕስ ወይም ደግሞ በጥልቀት ይለያያሉ። ፊዚቢሊቲ ስተዲ is not as in depth as business plan, but it determines if a project is feasible or not. አዋጭ ነው አይደለም የሚለውን ግን ዲተርማይን ያደርግልናል። ስለዚህ ፊዚቢሊቲ ስተዲ is not feasibility study is not as in depth as a business plan. የቢዝነስ ፕላንን ያክል አዋጪ ምንድነው ጥልቀት አይወስድም። ፊዚቢሊቲ ስተዲ ያዋጣል አያዋጣም የሚለውን እንዲሁ ጀስት በኦብዘርቬሽን ወይም በቀላል ጥናት ልናቅ እንችላለን። ቢዝነስ ፕላን ግን ስንል ብዙ ነገር ነው የምናቅደው። ምን አይነት ምርት እንዴት ማምረት አለብን፣ ምን አይነት ምርት ማምረት አለብን፣ እንዴት ማምረት አለብን፣ ምርቱን ለከስተመሮቻችን እንዴት ነው ማድረስ ያለብን፣ ከስተመሮቻችን እነማን ናቸው፣ የገበያ ተደራሽነት፣ የተወዳዳሪ ምርቱን ሌላ ቦታ ሊመረት ይችላል። ስለዚህ
ተወዳዳሪዎቻችን እንዴት ነው ይሄ ብራንድ እንዴት ነው ምንሰራው ምናምን የሚለውን ነገር ምንሰራው ቢዝነስ ፕላን ውስጥ ነው። ስለዚህ ፊዚቢሊቲ ስተዲ ያን ያክል የቢዝነስ ፕላንን ያክል ጥልቀት የሚፈልግ ስራ አይደለም። ስለዚህ ኢንዲፕስ ኦፍ ስተዲ ይለያያሉ። ሶስተኛው ዲፈረንሳቸው ፐርፐዝ ነው። ኢን ፐርፐዝ ይለያያሉ። the main goal of feasibility study is to show if a project is feasible or not። የፊዚቢሊቲ ስተዲ ሜይን ጎል ወይም ደግሞ ግቡ ቢዝነሱ አዋጭ ነው አይደለም፣ ያዋጣል አያዋጣም የሚለውን ብቻ ነው እንጂ እንዴት እናምርት፣ ለማን እናምርት፣ ምርቱን እንዴት እናድርሰው፣ ተወዳዳሪዎቻችን እንዴት ማሸነፍ አለብን የሚለውን ነገር አያጠናም። እሱን የሚያጠናው ወይም ደግሞ እሱ የሚጠናው ወይም ደግሞ የሚታቀደው ቢዝነስ ፕላን ላይ ነው። ስለዚህ the main goal of feasibility study, a feasibility study is to show if a project is feasible or not። አዋጭ ነው አይደለም የሚለውን ነገር ነው የሚያጠናው ወይም ግቡ አዋጭነቱን ማረጋገጥ ነው። whereas a business plan is designed to outline how a business or a project will started, implemented and managed. But business plan is designed to outline how a business or project will be started, implemented and managed። እንዴት ይጀመራል፣ እንዴት ይተገበራል፣ እንዴት ማኔጅ ይደረጋል የሚለውን የምናቅደው ቢዝነስ ፕላን ውስጥ ነው። ፕሮጀክት ምንድነው? ይሄ ፊዚቢሊቲ ስተዲ ግን የፕሮጀክቱን አዋጭነት ብቻ ማሳየት ነው። አዎ ያዋጣል፣ በዚህ ላይ ብንሰራ አትራፊ እንሆናለን፣ በዘላቂነት ፕሮጀክቱ መቆየት ይችላል ወይም ቢዝነሱ መቆየት ይችላል የሚለውን ብቻ ማሳየት ነው። እንዴት ማቆየት እንችላለን፣ እንዴት እንጀምራለን፣ እንዴት እንተገብራለን፣ እንዴት ቢዝነሱን ማኔጅ እናደርጋለን የሚለው ግን የሚቀመጠው ቢዝነስ ፕላን ውስጥ ነው። ስለዚህ ፊዚቢሊቲ ስተዲ እና ቢዝነስ ፕላን በመሰረታዊነት የሚለያዩት ኢን ተርምስ ኦፍ ኮስት፣ ኢን ተርምስ ኦፍ ዲፕስ ኤንድ ኢን ተርምስ ኦፍ ፐርፐዝ ነው። በዓላማ በጥልቀትና በሚወስዱት ወጪ በሚያስወጡት ወጪ በመሰረታዊነት ይለያያሉ። እያንዳንዳቸውን እንመልከት። 1 ቢዝነስ ፊዚቢሊቲ ስተዲ። ቢዝነስ ፊዚቢሊቲ ስተዲ። ዋት ኢዝ ቢዝነስ ፊዚቢሊቲ ስተዲ? ምንድን ነው የአዋጭነት ጥናት? ፐርፐዝ ኦፍ ቢዝነስ ፊዚቢሊቲ ስተዲ። ፊዚቢሊቲ ስተዲ ዓላማው ምንድን ነው ካል the purpose of feasibility study, it is to discover if a business or a project is feasible or not. To discover or show whether the business or project
project is feasible or not. አዋጭ ነው አይደለም የሚለው ማሳየት ነው ዓላማው። ፐርፐዙ the purpose of a business feasibility study, it is to show whether the business or the project is feasible or not. ወይም ደግሞ it gives warranty for the investor not to invest his time, his money and his study. ይሄ ጥናቱን፣ እውቀቱን፣ ገንዘቡን፣ ጊዜውን ኢንቨስት ከማድረግ ምንድነው ዋስትና ይሰጠዋል ማለት ነው። ምክንያቱም በማያዋጣ ቢዝነስ ጊዜውን እንዳያጠፋ፣ ገንዘቡን ኢንቨስት እንዳያደርግ ቢዝነስ ፊዚቢሊቲ ስተዲ በጣም ጠቃሚ ነገር ነው። ስለዚህ ዓላማው ፕሮጀክቱን ኢንቨስት የሚያደርግ ሰው ጊዜውን በማይሆን ገንዘቡን በማይሆን ፕሮጀክት ውስጥ እንዳይተገብር ወይም እንዳያወጣ ወይም ደግሞ ቢዝነሱ አዋጭ ነው ወይም አይደለም የሚለውን እንዲያውቅ ይጠቅመዋል ማለት ነው። ወይም ደግሞ ዓላማው እሱ ነው። ሌላው ቢዝነስ ፊዚቢሊቲ ስተዲ ኢት ሴፊጋርድ ዘ ኢንቨስትመንትን ሴፊጋርድ ያደርጋል። ያ ማለት ይጠብቃል ማለት ነው። ሴፊጋርድ ኢንቨስትመንት ብዙ ጊዜ የባንኮችን ሪፖርት ስንሰማ ምን ይባላል? የሆነ ፕሮጀክት ሰዎች ያመጡና አዋጭ ነው ተብሎ ተጠንቶ ከባንኮች ኢንቨስት የሚያደርጉት ገንዘብ ይበደራል። ያ የተወሰነውን ፐርሰንት ብቻ እንዲችሉ ነው የሚጠበቀው ኢንቨስት የሚያደርጉት ሰዎች። ነገር ግን በጣም ብዙ ሚሊዮን ብር ከባንኮች ይበደሩና ባንኮች ከዛ ሪፖርት ሲያደርጉ የተበላሸ ብድር ይላሉ አይደለ? የተበላሸ ብድር አጋጥሞናል፣ ለዚህ ተቋም ያበድርነው ብድር የተበላሸ ብድር ነው ይላሉ። የተበላሸ ብድር ማለት ምን ማለት ነው? ያ ማለት ሰውየው ኢንቨስት ያደረገበት ፕሮጀክት አዋጭ አልነበረም ማለት ነው። ሰውየው ኢንቨስት አድርጓል፣ ኢንቨስት ያደረገው ነገር አለ፣ ነገር ግን አዋጭ አልነበረም ኢንቨስትመንቱ። ስለዚህ ኢንቨስትመንትን ሴፊ ጋርድ ያደርጋል ወይም ደግሞ ይጠብቃል ቢዝነስ ፊዚቢሊቲ study. It is a relatively inexpensive way to prevent wastage or further investment. Business feasibility study prevents wastages ወይ ምንድነው ዌስቴጅ የሚበላሽን የሚባክንን ሀብት ይቀንሳል ወይም ደግሞ ይከላከላል። ስለዚህ ኢንቨስትመንትን ሴፊጋርድ ያረጋል። እንግዲህ ቢዝነስ ፊዚቢሊቲ ስተዲን ከጨረስ the next logical step is preparing the business plan. ቢዝነስ ፕላንን ማዘጋጀት ነው። ስለዚህ the next logical step after business feasibility study is business plan. Logical next step after business feasibility study feasibility study is preparing business plan. ቢዝነስ ፕላንን ማዘጋጀት ነው። ቢዝነስ ፕላንን ማዘጋጀት ነው። what is values for business plan? values for business plan የቢዝነስ ፕላን መርሆች ወይም ቫሊዎች ምንድን ናቸው ካልን ሪሰርች ኤንድ ኢንፎርሜሽን ጋዘርድ ዱሪንግ ፊዚቢሊቲ ስተዲ ሪሰርች ኤንድ ኢንፎርሜሽን
gathered during business feasibility study. business feasibility study. ስለዚህ ቢዝነስ ፊዚቢሊቲ ስተዲ ኢት ኢዝ ቫሊድ ፎር ቢዝነስ ፕላን፣ ለቢዝነስ ፕላን እሴት ነው። ቢዝነስ ፕላንን የምናዘጋጀው በቢዝነስ ፊዚቢሊቲ ስተዲ ጊዜ ከሰራናቸው ጥናቶች ከሰበሰብናቸው መረጃዎች ነው ማለት ነው። ሌላው በቢዝነስ ፊዚቢሊቲ ስተዲ ጊዜ መጠየቅ ያለብን መሰረታዊ ጥያቄዎች አሉ። the 5 basic questions that a feasibility study should answer። አንድ የአዋጭነት ጥናት ሊመልሳቸው የሚገቡ መሰረታዊ ጥያቄዎች አሉ። እነሱን እንመልከት። basic questions that a business feasibility study should answer. There are 5 basic questions. There are 5 basic questions that should be addressed in the time of business feasibility study. In the time of business feasibility study በቢዝነስ አዋጭነት ጥናት ጊዜ መመለስ ያለባቸው 5 መሰረታዊ ጥያቄዎች አሉ። አንደኛው will it work or not? Will the business or the project work or not? አንደኛው will the business or project work or not? ቢዝነሱ ወይም ፕሮጀክቱ ይሰራል፣ ያዋጣል ወይስ አያዋጣም የሚለው አንደኛው መሰረታዊ ጥያቄ ነው። ሁለተኛው መሰረታዊ ጥያቄ is it profitable or not? is the business or the project profitable or not? አትራፊ ይሆናል ወይስ አይሆንም? is the business or the project profitable or not? አትራፊ ይሆናል ወይስ አይሆንም? ምክንያቱም ለትርፍ የማያስመጣ ፕሮጀክት ኢንቨስትመንት የተበላሸ ብድር የምንለው አሁን ትርፍ ሊያመጣ በማይችል ሁኔታ ውስጥ የሚደረግ ቢዝነስ ነው። ሶ ሁለተኛው ጥያቄ is the business or the project will profitable or not? ያተርፋል፣ አትራፊ ይሆናል፣ አይሆንም የሚለው ሁለተኛው መሰረታዊ ጥያቄ ነው። ሶስተኛው the third basic question in feasibility study that should be answered before the business plan ከቢዝነስ ፕላኑ በፊት መመለስ ያለበት ሶስተኛው ጥያቄ what will it basically cost to fund or start? ቢዝነስ ለመጀመር ቤዚካሊ ኮስት የሚያደርገን ምንድን ነው የሚለውን ማወቅ አለብን። what will it basically cost to fund or start? አንድ ቢዝነስ ለመጀመር በመሰረታዊነት ኮስት የሚያደርገን ምንድን ነው የሚለውን
መመለስ አለብን። አራተኛው መሰረታዊ ጥያቄ that should be answered in the feasibility study before the business plan ከቢዝነስ ፕላኑ በፊት ፕሮጀክቱ ከመጀመሩ በፊት ኢንቨስትመንት ከመጀመሩ በፊት መመለስ ያለበት is it worth doing ሊያሰራ የሚችል ነው። is it worth doing ሊያሰራ የሚችል ነው። የስራ ዕድል ሊፈጥር የሚችል ነው። በስራው ላይ ለመቆየት የሚያስችል ነው። ከተለያዩ የቢሮክራሲ ውጣ ውረዶች አንጻር አንዳንዴ ቢዝነሱ አዋጭ የሆንና በሀገር ፖለቲካ በቢሮክራሲ ምክንያት የማንሰራባቸው ቢዝነሶች ሊኖሩ ይችላሉ። አሁን ለምሳሌ ኢትዮጵያ ውስጥ ከዚህ ቀደም አይተናል አይደል? የፕራይቬት ባንኮችን ታሪክ ስንመለከት ፕራይቬት ባንኮች እንዲጀመሩ ቀደም ብሎ ጥያቄ ቢቀርብም ኦልሞስት ኢትዮጵያ ውስጥ በተለይ ከደርግ መንግስት በኋላ በጣም ፕራይቬት ባንኮች የጀመሩት በቅርብ ነው። ለምን? ቢሮክራሲው፣ አሰራሩ፣ አስተዳደራዊ አካሄዱ ለዚህ ዝግጁ ስላልነበረ ማለት ነው። ስለዚህ ኢት ወርዝ ዱይንግ የሚለው አራተኛው መሰረታዊ ጥያቄ። አምስተኛው መሰረታዊ ጥያቄ የአንድ ቢዝነስ ፊዚቢሊቲ ስተዲ መመለስ ያለበት ኢዝ ኢት ወርዝ ኮሚሽኒንግ የቢዝነስ ፕላን ቢዝነስ ፕላንን ለማስጀመር የሚያስችል ነው ወይም ቢዝነስ ፕላንን ለመስራት የሚያስችል ነው ወይስ አይደለም የሚለውን መመለስ አለበት። ኢዝ ኢት ወርዝ ኮሚሽኒንግ a business plan or not የሚለው መመለስ አለባቸው። ስለዚህ በአዋጭነት ጥናት በቢዝነስ ፊዚቢሊቲ ስተዲ እነዚህ አራት መሰረታዊ ጥያቄዎች መመለስ አለባቸው። እነዚህ አራት መሰረታዊ ጥያቄዎች በቢዝነስ ፊዚቢሊቲ ስተዲ ወይም አናሊሲስ ከተመለሱ the next step is business plan, developing business plan. So let us see business plan. What is business plan? What is business plan? Business plan ምንድን ነው? Definition of business plan የሚለውን እንመልከት። So business plan ምንድን ነው የሚለውን ስንመለከት እንግዲህ business plan it is a detailed roadmap for building a given company or project. አንድን ፕሮጀክት ተግባራዊ ለማድረግ የምናስቀምጠው ዲቴይል ሮድ ማፕ ነው። ቢዝነስ ፕላን is a detailed road map for building a given company. አንድን ካምፓኒ ለመመስረት የምናስቀምጠው ዲቴይል ሮድ ማፕ ቢዝነስ ፕላን ይባላል። ዋት አር the detail road maps of a business plan? እነዛ ዲቴይል ሮድ ማፕስ ምንድን ናቸው የሚለውን እንመልከት። the detailed road maps of a business plan. የምናስቀምጣቸው ዲቴይል ሮድ ማፕስ ምን ናቸው? 1 content of the business plan. ኮንተንት ኦፍ ዘ ቢዝነስ ፕላን ምን ያካትታል ካልን አንደኛ በቢዝነስ አዋጭነት ጥናት ያነሳናቸውን መሰረታዊ ጥያቄዎች the basic
questions addressed by the business feasibility study. feasibility ስተዲ በአዋጭነት ጥናት የመለስናቸውን መሰረታዊ ጥያቄዎች የያዘ ኮንተንት ይይዛል። ስለዚህ አንደኛው ኮንተንት በቢዝነስ ፕላን ውስጥ የምናስቀምጠው አንደኛው ኮንተንት ቢዝነስ ፊዚቢሊቲ ስተዲ ላይ ያነሳናቸውን 5ቱን መሰረታዊ ጥያቄዎች እና መልሶቻቸው። ሁለተኛ ስፔሲፊክ ታይም ላይን መቼ ተጀምሮ መቼ እንደሚያልቅ ካምፓኒው ቢውልድ እስከሚደረግ ምን ያህል ጊዜ እንደሚፈጅ ታይም ላይን ስፔሲፊክ ታይም ላይን እናስቀምጣለን። ሁለተኛው ኮንተንት ስፔሲፊክ ታይም ላይን ነው። ሶስተኛ ዲቴይል በጀት ዊዝ ፎርካስትስ ዲቴይልድ በጀት ዊዝ ፎርካስትስ ለፕሮጀክቱ የሚያስፈልገው ገንዘብ እንግዲህ ካምፓኒውን ቢውልድ ስናደርግ ስንመሰርት የሚያስፈልገን ገንዘብ ዊዝ ፎርካስት ተጨማሪ ሊያስወጣን እንደሚችልም የሚያሳይ ካለ ኢንኬዝ በተለያዩ በማቴሪያል በግባት ዋጋ መጨመር ኢቭን መቀነስ መጨመር ሊኖሩ ስለሚችል ገበያ ስለማይታወቅ እሱን የሚያሳይ ዲቴይል በጀት ዊዝ ፎርካስት። ሌተርስ ኦፍ ኢንተንት reasons of staff የሚያስፈልጉ ስታፎችን ምን ያክል የሰው ኃይል ያስፈልገናል፣ በእያንዳንዱ የጉልበት ሰራተኛ ሊሆን ይችላል፣ እንደየፕሮጀክቱ እንደየካምፓኒው በእያንዳንዱ የስራ ዘርፍ የሚያስፈልጉ ስታፎችን እናስቀምጣለን። ባክግራውንድ ኢንፎርሜሽን ስለ ቢዝነሱ ወይም ስለ ካምፓኒው ባክግራውንድ ኢንፎርሜሽን ኮምፒቲሽን አናሊሲስ ሊገጥመን ስለሚችል ኮምፒቲሽን አናሊሲስ that is strengths and weakness strengths and weaknesses ጠንካራ ጎኖችን ደካማ ጎኖችን ኦፍኮርስ ደካማ ጎን በቢዝነስ ፕላን ያን ያህል ኤክስፔክት አይደረም፣ ግን ሊያጋጥመን የሚችል ተግዳሮት እና ያንን ተግዳሮት የምንወጣበትን ጠንካራ ስልት የሚያሳይ ኮምፒቲሽን አናሊሲስ እናስቀምጣለን። ስለዚህ ዲቴይል ሮድ ማፕ ኦፍ ቢዝነስ ፕላን ውስጥ የምናስቀምጠው የመጀመሪያው ኮንተንት ኦፍ ዘ ቢዝነስ ፕላን እነዚህን ያካተ። ሁለተኛው ዲቴይል ፋይናንሻል ፕሮጀክሽንስ ዲቴይልድ ፋይናንሻል ፕሮጀክሽንስ እያንዳንዱ ነገር ለመስራት የሚያስፈልገንን የፋይናንስ ብሬክዳውን እናስቀምጣለን። A well-written business plan shows exactly the expected revenues and when to expect a well-written business plan shows exactly one expected revenues የምንጠብቀውን ገቢ expected revenues ምክንያቱም ብድር እንኳን ኢንቨስት ለማድረግ ብንጠይቅ በዚህ ቢዝነስ ምን ያክል ገቢ ታገኛለህ፣ ምን ያክል ገቢ ልታገኝ ትችላለህ የሚለውም የሚያሳይ መሆን አለበት። ኤክስፔክትድ ሬቨኒውስ
እና መቼ and when to expect them ብዙ ጊዜ አንድ ካምፓኒ እንደተመሰረተ ትርፋማ ሊሆን አይችልም። ጊዜ ሊፈጅበት ይችላል። እሱንም ከነ ምክንያቱ ማስቀመጥ ይጠበቅበታል። ስለዚህ ገቢ መቼ ያገኛል፣ ገቢ ጀነሬት የሚያደርገው መቼ ነው የሚለው መቀመጣ ዲቴይል ፋይናንሻል ፕሮጀክት ስለ ገቢ ስለ ወጪ ዲቴይል መረጃ የምናስቀምጥበት ክፍል ላይ ልናገኝ የምንችለውን ገቢ እና መቼ ያንን ገቢ ደግሞ ጀነሬት ማድረግ እንደምንችል ማሳየት አለብን። ሁለተኛው ይሄ ዲቴይል ፋይናንሻል ፕሮጀክታችን ውስጥ የምናስቀምጠው ኦቨርሄድስ ኤንድ ኤክስፔንስስ ወጪውን ማሳየት አለ። ኤክስፔንስ ኤንድ when they will be due መቼ expenses cost of employee or employment ሰራተኛ ስንቀጥር ምን ያክል ወጪ እናደርጋለን። sales levels with monthly and seasonal trends sales levels in months and seasons በወራት በወቅት ምክንያቱም አንድ ምርት የሚፈለግበት ወቅት አለ፣ የማይፈለግበት ወቅት አለ፣ የሚፈለግበት ወር አለ። እንደየወሩ የምናገኘው ሲፈለግ በጣም በሚፈለግ አሁን ለምሳሌ ሄቪ ዲዩቲ ልብሶች እነዚህ ከባባድ ልብሶችን ለክረምት የምናመርት ከሆነ ሞር ተጠቃሚ የምናገኘው በክረምት ወይም በቅዝቃዜ ወቅት ነው ማለት ነው። ስለዚህ ገቢያችን ወይም ደግሞ ከሽያጭ የምናገኘው ሌብል እንደየጊዜው ስለሚለያይ እሱን የሚያሳይ መሆን አለበት። ቢልዲንግ ኦር ኦፊስ ኮስትስ እንግዲህ ተከራይተን ከሆነ የምንሰራው ቢልዲንግ ኦር ኦፊስ ኮስትስ ለኦፊስ ለህንፃ የምናወጣውን ኮስት የሚያሳይ መሆን አለበት። ዩቲሊቲ ኤንድ ቴሌፎን ኮስትስ ዩቲሊቲ ኤንድ ቴሌፎን ኮስትስ ወይም ኢንተርኔት ኮስት ሊሆን ይችላል። እንግዲህ የግድ ስልክ ላንደውል እንችላለን። በኢሜይል ምናምን መረጃ የምንለዋወጥ ከሆነ የኢንተርኔት ኮስት ሌጋል ኢንሹራንስ ኤንድ አካውንቲንግ ኮስት ሌጋል ኢንሹራንስ ኤንድ አካውንቲንግ ኮስት ለህጋዊ ነገሮች ለኢንሹራንስ ፎር አካውንቲንግ የምናወጣቸውን ኮስቶች ፎር ፈርኒቸርስ ሰፕላይስ ኤንድ ሜኒ አዘር ኮስትስ ኤንድ ፕሮጀክሽንስ መቀመጥ አለባቸው። ኦፊስ ፈርኒቸርስ ኤንድ ሰፕላይ ኮስትስ ኤንድ ሜኒ አዘር ኮስትስ ኤንድ ፕሮጀክሽንስ እነዚህን የሚያሳይ ዲቴይል ፋይናንሻል ፕሮጀክሽን ማስቀመጥ አለብን። ስለዚህ ሁለተኛው ቢዝነስ ፕላናችን ላይ ማሳየት ያለብን ዲቴይል ፋይናንሻል ብሬክዳውን ማሳየት አለብን። ሶስተኛው ኮምፕሬንሲቭ ኦፕሬሽናል ዲቴይልስ ስራው እንዴት ይከናወናል የሚለውን ማሳየት አለብን። ኮምፕሬንሲቭ ኦፕሬሽናል ዲቴይልስ የድርጊት መርሃ ግብር ነው የሚባለው በአማርኛ። የድርጊት መርሃ ግብር ዝርዝር ማሳየት አለብን። It also demonstrates that all required plans are completed, including demographics, sales and sales method, objectives, expansion plans, ማስፋፊያ እንኳን ቢያስፈልገን፣ contingency exercise, product or service market introduction, አገልግሎታችን ወይም ፕሮዳክታችን ወደ ገበያ ኢንትሮዲውስ የምናስተዋውቅበትን መንገድ፣ ሬጉላቶሪ ሪኳየርመንትስ ኤንድ ሎውስ እና የመሳሰሉትን
በኮምፕሬሲቭ ኦፕሬሽናል ዲቴይልስ ማሳየት አለብን። ለምሳሌ ዲሞግራፊክስ ምንድነው የካምፓኒው ተደራሽነት እስከምን ድረስ ነው የሚለውን ማሳየት አለብን። ሴልስ ኤንድ ሴልስ ሜትድስ ሽያጭና የአሻሻጭ መንገዳችንን፣ ኦብጀክቲቭስ ግባችንን፣ ኤክስፓንሽን ፕላን ካለን የማስፋፊያ አሁን ለምሳሌ ቁጥር 1 ቁጥር 2 ቁጥር 3 ልንከፍት እንችላለን። እሱንም እንግዲህ ከአዋጭነቱ ተነስተን አዋጭ ስለሆነ ቁጥር 1 ቁጥር 2 ቁጥር 3 እያን እንከፍታለን የሚለውን ኮምፕሬንሲቭ ኦፕሬሽናል ዲቴይልስ የድርጊት መርሃ ግብራችን ላይ በግልጽ ማሳየት አለብን። ኤክስፓንሽን ፕላንስ ወደ ገበያ እንዴት እንመራለን ወይም ደግሞ ምንድነው እንገባለን የሚለውን ማሳየት አለብን። ፕሮዳክት ኦር ሰርቪስ ማርኬት ኢንትሮዳክሽን፣ ፕሮዳክትስ ኦር ሰርቪስስ ማርኬት ኢንትሮዳክሽንስ የመሳሰሉትን ማሳየት አለብን። እሱም ብቻ አለም የሬጉላቶሪ ሪኳየርመንትስ የህግ ማዕቀፎችን ኢን ኦፕሬሽናል ዲቴይልስ እናሳያለን። ዴን አራተኛ ቤነፊትስ ጥቅማ ጥቅሞችን A well-written business plan can help maximize potential and minimize overheads, liabilities and risks. ሊያጋጥመን የሚችለውን ነገር የሚቀንስ ፖቴንሻላችንንና ፕሮፊታችንን ማክሲማይዝ የምናደርግበትን መንገድ በግልጽ የሚያሳይ መሆን አለበት። A well-written business plan can help maximize potential and minimize ሪስክን የሚቀንስ ፖቴንሻልን፣ አቅምን፣ ፕሮፊታቢሊቲን የሚጨምር ማክሲማይዝ ማድረግ የሚያስችልን ሁኔታ ያስቀመጠ መሆን አለበት። አምስተኛው በቢዝነስ ፕላን የምናስቀምጠው ካምፓኒያችንን ከሌሎቹ ተወዳዳሪ ካምፓኒዎች የሚለየውን ነገር ማስቀመጥ አለብን። ዲስቲንክሽንስ ፕሮጀክታችን ወይም ካምፓኒያችንን ከሌሎቹ ምንድን ነው የሚለየው? ዋት አር ዘ ኪ ፊቸርስ? ከሌሎቹ የሚለየው ምንድን ነው? ዋት ሜክስ አወር ካምፓኒ ዲፈረንት ፍሮም አዘርስ? ዋት ሜክስ አወር ካምፓኒ different from others ከሌሎቹ ምን ይለየዋል የሚለውን ማሳየት አለበት። ስለዚህ አንድ ቢዝነስ ስንጀምር ወይም አንድ ካምፓኒ ለመመስረት ስንነሳ አስቀድመን መስራት ያለብን ሁለት መሰረታዊ ጥያቄዎች የአዋጭነት ጥናትና የቢዝነስ እቅድ ናቸው። ቢዝነስ ፊዚቢሊቲ ስተዲ ዜና አዋጭነቱ ከተረጋገጠ ቢዝነስ ፕላን ስንል እነዚህን መሰረታዊ ነገሮች የሚያሳይ ግልጽ የሆነ በአዋጭነት ጥናቱ መሰረት ትርፋማ የምንሆንበትን ኦርጋናይዜሽን ወይም ካምፓኒውን እንዴት ኦርጋናይዝ እናደርጋለን፣ እንዴት
ምርት እናመርታለን፣ እንዴት ወደ ገበያ ምርታችንን እናቀርባለን፣ ምርታችንን ለማን እናቀርባለን፣ እንዴት እናቀርባለን፣ ለዚህስ ምን ያክል ወጪ ያስፈልገናል፣ ዜን ያን ሁሉ አውጥተን ደግሞ ምን ያክል ኢንካም ጀነሬት እናደርጋለን፣ ሬቨኒው ምን ያክል ሬቨኒው ጀነሬት እናደርጋለን የሚሉ ነገሮችን የምንሰራበት የአንድ ካምፓኒ ቅድመ ሁኔታዎች እንደዚህ ናቸው ማለት ነው። ቢዝነስ ፊዚቢሊቲ ስተዲ ኤንድ ቢዝነስ ፕላን ኤንድ ኢት ኢዝ ኦል አባውት ዩኒት 8 ዩኒት 8ን በዚህ እንጨርሳለን። በቀጣይ በ11ኛ ክፍል የኢኮኖሚክስ ትምህርታችን እስከምንገናኝ ደህና ሁኑ።